ማርጫዋ ማይክሮፋይናንስ ተቋምን ወደ ባንክ ደረጃ ለማሳደግ በሁሉም ከተሞች ቅርንጫፎችን ማስፋፋት ይገባል አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማም። የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለ ማርያም የማርጫዋ ማይክሮፋይናንስ ተቋም ደንበኞችና ሌሎች አጋሮችም ድጋፋቸውን እንዲያጠናክሩ አሳስበዋል። ማርጫዋ ማይክሮፋይናንስ ተቋም ከዚህ ቀደም 6 ቅርንጫፎችን መክፈቱን የገለጹት የተቋሙ ስራ አስኪያጅ አቶ አበበ ሳዮሬ በበኩላቸው ዘንድሮ 4 ቅርንጫፎችን ለመክፈት ማቀዳቸውን አረጋግጠዋል። ለትዕግስት ክፍሌ ዘገባ እድገት እስራኤል። ማርጫዋ ማይክሮፋይናንስ ተቋም ከተቋቋመበት ጊዜ ጀምሮ ለበርካታ ወጣቶች የስራ ዕድል የፈጠረ ሲሆን ህብረተሰቡ የቁጠባ ባህልን እንዲያዳብርና የብድር አገልግሎት ማግኘት እንዲችል በማድረግ ከፍተኛ አስተዋጽኦ እያበረከተ ይገኛል። 7ኛ ቅርንጫፉን በወላይታ ሶዶ ከተማ የከፈተው ተቋሙ ወደ ባንክነት ለማደግና በሁሉም ከተሞች ተደራሽነቱን ለማስፋት እንደሚሰራ የወላይታ ልማት ማህበር የበላይ ጠባቂና የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። ማይክሮፋይናንሶች ከፍተኛ በፍጥነት እያደጉ ናቸው። በአጭር ጊዜ ውስጥ በተለይ ማይክሮፋይናንሶች ቡስት እያደረጉ ናቸውና ቅርንጫፎችን በሁሉም ቀጣይ በሚኖረው እቅድ ላይ ሁሉም ወረዳዎች ላይ የኛ ህዝብ አለ፣ ተጠቃሚ አለ። አጫጭር ብድሮችን መስጠት፣ አባላት የማፍራት ስራዎችን መስራት አለብን። ይሄን ካደረግን ማርጫዋን ወደ ባንክ ማሳደግ ይቻላል። ያው 5 ዓመት ስትራቴጂ እቅድ ላይ ወደፊት ባንክ የመሆን እና ትልቅ ካፒታል ገበያ ውስጥ ገብቶ የራሱን አስተዋጽኦ እንዳደርግ ማድረግ የሚችል ተቋም ለመገንባት እየተሰራ ያሉ ስራዎች አሉ። እነዚህ ስራዎችን አጠናክረን ከቀጠልን ይሄ ፋይናንሳችን በቀላሉ ኮንትሪቢዩት ማድረግ የሚችል ለአካባቢው ማህበረሰብ በቅርበት ተደራሽ የሚሆን ተቋም ይሆናልና ይሄን ተቋም አጠናክረን ማስቀጠል አለብን። የወላይታ ሶዶ ከተማ ከፍተኛ የንግድ እንቅስቃሴ ያለባት ከተማ መሆኗን ያነሱት የከተማዋ ከንቲባ ወይዘሮ ታገኝ ኃይለ ማርያም የቅርንጫፉን መከፈት ለንግድ እንቅስቃሴ የሚያበረክተው አስተዋጽኦ የላቀ መሆኑን አንስተዋል። በዚህም ህብረተሰቡ ተቋሙን በመደገፍና በመቆጠብ ሼር በመግዛት አጋርነትን እንዲያሳይ ጠይቀዋል። ሶዶ ከተማ ላይ ከፍተኛ የሆነ የንግድ እንቅስቃሴ የሚካሄድበት ከመሆኑ ጋር ተያይዞ ሌሎች ብራንቾችንም ሁሉም ጋር ተደራሽ ለማድረግ ጥረት አድርገን በተጠናከረ መልኩ እንሰራለን። ከአባል አንጻርም የሼር አባል ሼር ግዢዎችን መፈጸም ይችላሉ። የተዘጋጀ ሼር አለ። ሼር ሆልደሮቹም ቢሆን አብዛኛውን የልማት ማህበሩ ነው የያዘው። ሌሎች በግልም ደግሞ አቅም በፈቀደ መልኩ የሼር መጠኑንም ዝቅ በማድረግ ሁሉም ተጠቃሚ እንዲሆን እጅ ለእጅ ተያይዘን የምንሄድበትና የምናድግበትን መጠን በደንብ አጠናክረን ነው የምንሄደው ማለት ነው። የፋይናንስ ተቋሙ ከኢትዮጵያ ብሔራዊ ባንክ ሙሉ የስራ ፈቃድ አግኝተው በወላይታ ዞን በተለያዩ መዋቅሮች ቅርንጫፎችን በመክፈት ለህዝብ አገልግሎት በመስጠት ላይ ይገኛል። በዚህም በ2015 ዓመተ ምህረት በትንሽ ካፒታል ስራ የጀመረ ሲሆን አሁን ላይ አጠቃላይ ከ130 ሚሊዮን ብር በላይ ካፒታል ማስመዝገቡ ተገልጿል። የማርጫዋ ማይክሮፋይናንስ ተቋም ስራ አስኪያጅ አቶ አበበ ሳዮሬ ከዚህ በፊት 6 ቅርንጫፎች ተከፍቶ አገልግሎት እየሰጡ መሆናቸውን በመግለጽ 2019 በጀት ዓመት 4 ቅርንጫፎችን ለመክፈት እቅድ ተይዞ እየተሰራ መሆኑን ተናግረዋል። 2015 አንዷን ቅርንጫፍ ስንከፍት በእጃችን የነበረው 8.2 ሚሊዮን ብቻ ነበር። ግን አሁን ማርጫዋ በህዝብ ዘንድ ባለው ተቀባይነት አሁን ያበደረው ብድር 236 ሚሊዮን አበድረናል። ይሄ ገንዘብ የወጣው ከህዝብ ውስጥ ነው፣ በቁጠባ ነው። ይሄን ገንዘብ ሁሉ ያመጣ ነው። 12300 የሚሆኑ የቁጠባ ደንበኞች አሉ። 1556 የሚሆኑ የብድር ደንበኞች አሉ። ስለዚህ ከጊዜ ወደ ጊዜ የማርጫዋ እድገት እየጨመረ ነው የመጣው። ጠቅላላ ሀብታችን ከ130 ሚሊዮን አልፏል። አሁን በሙሉ አቅም ወደ ኦፕሬሽን ስራ ውስጥ እየገባን ነው። ስለዚህ ምን ያስፈልገናል? ተደራሽ መሆን አለበት። ለህዝባችን ተደራሽ የምንሆነው ደግሞ ቅርንጫፎችን በመክፈት ነው። ስለዚህ በዘንድሮ ዓመት ባሉን 6 ቅርንጫፎች ላይ ተጨማሪ 4 እንከፍታለን ብለን አቅደናል። የማርጫዋ ማይክሮፋይናንስ ተቋም 7ኛ ቅርንጫፍ በወላይታ ሶዶ ከተማ በይፋ በመክፈቱ የስራ ዕድል ተጠቃሚ መሆናቸውን የተቋሙ ሰራተኞች ተናግረዋል። ከዚህ በፊት ባሉ ብራንቾች ላይ ሲሰራ እንደነበረው ከሆነ ስራ ላይ ያሉ
ሰዎችን የሚያበረታታ ትንሽ ካፒታል ላላቸው ብድር በመስጠት ለመንግስት ሰራተኛም ለቢዝነስ ለሚሰሩትም በዚሁ ልክ እየተሰጠ ነው። ያ ደግሞ ሰራተኞችንም እንዲሰሩ የሚያበረታታ ነው። ከዛ አንፃር ነው እኔም ያው እዚህ ገብቼ ብዙ እውቀት አገኛለሁ የሚል ተስፋ አለኝ። እዚህ ቅርንጫፍ ላይ አዲስ የተቀጠሩ በየስራ መደቡ አዳዲስ ባለሙያዎች ተቀጥረዋል። ከዚህ ጋር ተያይዞ ተቋማችን ደግሞ ለነዚህ ለተማሩ ኃይላት ተጨማሪ የስራ እድል በመፍጠሩ ደስ ይላል። በአረካ ከተማ በ350 ሚሊዮን ብር ወጪ የተገነባው የአቶ ኤርሚያስ ሌራ ባለ 3 ኮከብ ሆቴል የተሟላ አገልግሎት መስጠት ጀመረ። የግል ባለሀብቶች ያላቸውን ጸጋዎችን በመጠቀም የከተሞችን ልማትና ገበያ አቅምን ከማሳደግ አልፎ ለበርካታ ዜጎች የስራ ዕድል መፍጠራቸውን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገልጸዋል። ባለሀብቶች ጊዜውን የሚመጥንና የከተማ ውበትና እድገት በሚያረጋግጥ ልማት ጉዞ ላይ የሚያሳዩት ለውጥ እንዲያስቀጥሉ አስፈላጊው ድጋፍ እንደሚደረግ የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል አሳስበዋል። ጥንቅሩ በተገኝ ሰይፉ ነው የተሰናዳው። ውብሸት ጳውሎስ እንደሚከተለው ያቀርበዋል። ቡናና ዝንጅብል የመሳሰሉ የግብርና ምርቶችን ወደ ቦሎሶ ቦምቤ፣ አረካና ሀደሮ ከተሞች በእግርና በአህያ በማጓጓዝ ሲነግድ የነበረው ኤርሚያስ ሌራ የተገኘውን ሁሉ ሳያማርጥ እየሰራ በአጭር ጊዜ ውስጥ ስኬታማ በመሆን ለዚህ ደረጃ በቅተዋል። አቶ ኤርሚያስ ዝቅ ብሎ መስራትን ብቻ ሳይሆን ጥሮ ግሮ ያገኘውን ሀብት ሳያባክን ገንዘብ የማጠራቀም ጥቅሙንም በውጤቱና በተግባሩ አሳይቷል። ገንዘብ ያለ አግባብ ለሚባክኑ ሁሉ ቁጭት የፈጠረው ለሚቀናጡትም ጸጸት ያሳደረው ወጣት ባለሀብቱ ኤርሚያስ የተቸገሩትን በመርዳትም ማህበራዊ ኃላፊነቱንም በስፋት እየተወጣ ነው። ከዝቅተኛ ህይወትና ኑሮ ዛሬ ደግሞ ሰርተው ለፍተው ጥሩ ስራ ሰርቶ ዛሬ ኢንቨስትመንት ደረጃ ሲደርስ እጅግ ታላቅነት ነው። እጅግ ክብር ይሰማል። ኤርሚያስ እንደምናውቀው ለኛ በሁሉም መልክ አባላችን ነው። በንግድም እኛ አባል ነው። በሌላ መልክ ደግሞ በመናደርገው በማህበራዊ ጉዳይ በእቁብም ከኛ ጋር አባል ነው። እጅግ ትሁት ልጅ ነው። ከራሱ አልፎ ለሰዎች የሚያስብ ጠንካራ ወጣት ልጅ ነው። እኛም ጭምር ከቤተሰቦችን በየደረጃው እያገዘ እስከዚህ ደረጃ የመጣ ታታሪና ትዕግስት ወጣት ልጅ ነው። ተቸግሮ ባደገበት አካባቢ የተሻለ ስራ ለመስራት የወጠነው አቶ ኤርሚያስ በአረካና ቦምቤ ከተሞች የዝንጅብል ማቀነባበሪያ ማሽን በማምጣት በአካባቢው የአግሮ ኢንዱስትሪ ስራን እያሳለጠ የሚገኝ ሲሆን በስሩም በርካታ ዜጎችን ሲያስተዳድር ቆይቶ አሁን ደግሞ ባለ 3 ኮከብ ሆቴል መገንባቱ ለተጨማሪ ሰዎች የስራ ዕድልም የሚፈጥር ነው። ዙሪያ ላይ ሱቅ ያለው ብዙ ሰዎች ከመቶ ሰው አካባቢ ያለው ስራ ደረጃ ፈጠር ያለው ከዛ ማለት ላይ እናንተ አይታችኋል። እናንተ ከኢንቨስትመንት የወሰደን ቦታው ዝንጅብል ማቀረቢያ ኢንዱስትሪ ቦምቤ ላይ አገሬ ላይ ሰርቻለሁ። ይሄ ደግሞ ይሄም ሀገሩ አካባቢ ሀገር ስለሆነ አረካም የኔ ሀገር ነው። ልጅነቴ ተራምጄ በእግር ተራምጄ የሰራው ሀገር ነው ብዬ ይሄን አሳረፍኩት። አሁን በደረስ ስራ ሳይጀመር 30-40 ሰራተኛ እየሰራ ነው። ከዚህ በኋላ ስራው ይጀምራል። ብዙ ሰራተኛ 100 ሰራተኛ ነው የሚያስፈልገው። አቶ ኤርሚያስ ሌራ የተካነበት ስራ ወዳድነትና ማህበራዊ መስተጋብሩም ከኢትዮጵያ ጫፍ እስከ ጫፍ በርካታ ወዳጆችን እንዲያፈራም መሰረት ሆኖለታል። ታዲያ እነኚህ ወዳጆችም በሆቴሉ ምረቃው ዕለት ውለታውን በማሰብ የፍቅር ስጦታዎችንም አበርክተውለታል። ከኛ ከሀደሮ ከተማ አስተዳደር ጋር በጣም የቅርብ ግንኙነት ያለው በተለያዩ ጉዳዮች በኢኮኖሚያዊ በማህበራዊ ጉዳይ ላይ ትልቅ ትስስር ያለው ባለሀብት እንደሆነ እናምናለን። በተለያዩ ጉዳዮች ጋብዘን ደግሞ ትልቅ ስጦታዎችንም ለሀደሮ ከተማ አስተዳደር ያበረከተ ሰው ነው። ያንን መነሻ አድርገን ዛሬም እኛ አቅማችንን የፈቀደውን ስጦታ ይዘን መጥተናል። ከስጦታውም ባሻገር ይሄ ግንኙነት ደግሞ የሁለቱንም ህዝቦች ትስስር በጣም የሚያጠናክር ወደፊት ኢኮኖሚያዊ፣ ማህበራዊ አጎራባች ስለሆነን ኢኮኖሚያዊና ማህበራዊ ግንኙነታችንን ይበልጥ የሚያሳልጥ የሚያጠናክር መሆኑንና የተሰራው ህንጻ ስፔሻሊ ለዚህ ለአረካ ከተማ አስተዳደር ብቻ ሳይሆን አጠቃላይ ለአካባቢው ኢኮኖሚያና ማህበራዊ ጉዳይ ትልቅ ፋይዳ ያለው መሆኑን በግሌ ለመረዳት ችያለሁ። መነሻው ከጥቂት ነገር ተነስቶ
ጌታ ረድቶ ይህንን ፎቅ አገሩን የሚያስጠራ ቤተሰቡን የሚያስጠራ ፎቅ ሰርቶ ለዛሬ ያበቃ እግዚአብሔር ነው። ለሱ የረዳ እግዚአብሔር ነው። እኛ እንደ ቤተሰብ እናመሰግናለን። ከ18 ወራት ባልበለጠ ጊዜ ውስጥ ይህንን ህንፃ ሙሉ ገንብቶ በመጨረስ ቁሳቁሶችንም አሟልቶ አገልግሎት የጀመረውን የኤርሚያስ ሊራን ስራ ወዳድነት የመሰከሩት የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል ሆቴሉ ለከተማዋ ተጨማሪ ውበትና ድምቀት እንዲሁም ለበርካታ ሀገር ውስጥና ለውጭ ዜጎችም ማረፊያ ስፍራ እንደሚሆንም አመላክተዋል። አንድም ቀን ሳይቆም ምንም ሳይንጠባጠብ ስትራክቸራሉ አልቆ ፊኒሺንጉ ሲያልቅ መተን ነው ማየት የቻልነው ማለት ነው። ይሄን ሁሉ ስራ ሲሰራ እኛን በመንግስት ጎን ቆሞ እየደገፈ ነው እንጂ ከመንግስት ይሄን ሰጣችሁ ይሄን ተቀበሉ ብሎ አስቸግሮን አይደለም። ሌሎች ባለሀብቶች ከዚህ ወጣት ባለሀብት ብዙ የምትማሩ ትምህርት አለ ማለት ነው። ይሄ ከተማ እንደምታውቁት ፈርጅ አንድ ከተማ ነው። በርካታ ቱሪስቶች የሚመላለሱበት ሊመጡ ያሉበት አየር ማረፊያው እየተሰራ ያለበት ቦይቦ መስኖ እየተጀመረ ያለበት ህዝቡም ወደዚህ ከተማ ከዚህ በኋላ የሚመላለስባት ከተማ ነው። እንደዚህ የሚያለሙ የግል ባለሀብቶች እያሉ በየቦታው ታጥረው የተቀመጡ የኢንቨስትመንት ስፍራዎች ሊኖሩ አይገባም ያሉት በስፍራው የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አቶ ኤርሚያስ የሆቴሉን ግንባታ በማፋጠን በአጭር ጊዜ ውስጥ ማጠናቀቁ ለበርካታ ዜጎች የስራ ዕድል የፈጠረ ለሌሎችም መልካም ተሞክሮ ነው ሲሉ ተደምጠዋል። ፕሮጀክቶችን ሰርቶ ማጠናቀቅና ሌላ ኢንቨስትመንት መጠየቅ ደግሞ እጅግ በጣም ወሳኝና ሞዴል የሆነ አሰራር ስለሆነ ሌሎች እዚህ አካባቢ ያላችሁ ባለሀብቶች፣ ወጣቶች በሙሉ ከወንድማችን ልምድ በመቅሰም በአጭር ጊዜ ውስጥ 5 ሳንቲም ከባንክ ብድር ሳይወስድ በራሱ አቅም ሰርቶ ያጠናቀቀ ስለሆነ አቶ ኤርሚያስና ቤተሰቦቹን በወላይታ ዞን አስተዳደር ስም ላቅ ያለ ምስጋና ለማቅረብ ወዳለሁ። የትምህርት ጥራት ለማሳደግ በሁሉም አካባቢዎች የክረምት ወራት የአቅም ማጎልበቻ ትምህርት እየተሰጠ እንደሚገኝ የወላይታ ዞን ትምህርት መምሪያ አስታወቀ። የትምህርት ስብራትን በመጠገን በዘርፉ የተሻለ ውጤት ለማምጣት የመምህራን አቅም ከማጎልበት ባለፈ ተማሪዎችን በመልካም ስነ ምግባር ማነጽ እንደሚገባ የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ አቦታ አሳስበዋል። መቅደስ ሱሽሌ ተጨማሪ አላት። በእውቀትና በስነ ምግባር የታነጸ ትውልድን ለመፍጠር የትምህርት ቤቶች ሚና የላቀ በመሆኑ እንደ ሀገር በዘርፉ በትኩረት እየተሰራ ይገኛል። የትምህርት ስብራት በማሻሻል የተሻለ ውጤት ለማምጣትና የትምህርት ጥራት ለማስጠበቅ የመምህራን አቅም መፈተሽና ማጎልበት ጉልህ ሚና እንዳለው የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ አቦታ ተናግረዋል። የመምህራንን መመዘን ከምዘና በፊት አቅም ማጎልበት መሰረታዊ ጉዳይ ነው። መነሻ ላይ ተጠያቂነት ለሁሉም ጋር መዳረስ ካለበት የመምህራን ሼር ከፍ ይላል። ስለዚህ ዜጋ ላይ የሚሰራ መምህር ራሱ መጀመሪያ መሰራት መቻል አለበት። ራሱ ባልተሰራበት ዜጋ መስራት ስለማይችል፣ ስለዚህ ማን ነው ብቁ መምህር፣ ማን ነው ትጉ መምህር የሚለውን ነገር ለማረጋገጥ ቀጣይ ስራዎች ይሰራሉ። የወላይታ ዞን ትምህርት መምሪያ ኃላፊ አቶ ሚካኤል ሳኦል የትምህርት ጥራት ለማስጠበቅ ከሚደረገው ልዩ ድጋፍ በተጨማሪ የትምህርት ቤቶች ገቢ ለማሻሻልና የተማሪዎችን አቅም ለማጎልበት በክረምት ወቅት በትኩረት መሰራት እንደሚያስፈልግ ገልጸዋል። ትምህርት ስራችን ትኩረት ከሚደረጉ ነገሮች አንዱ የግብዓት አቅርቦት ነው። ሌላው ፕሮሰስ ነው። የመጨረሻው ውጤት ነው። ግብዓት የማቅረብ ችግሮች አሉ። እንደ ዞን የትምህርት ቤቶች ያለ በጀት የመንቀሳቀስ ችግሮች አሉ። ከዚህ ችግር ለመውጣት መንግስት ዘንድሮ ከፍተኛ ትኩረት ሰጥቶ ኢቶል በሚል ፕሮግራም ትምህርት ቤቶች አቅም እንዲኖራቸው ሲደረግ ነበረ። ቁሳቁሶች፣ የመማሪያ መጻሕፍቶች፣ የተማሪ መማሪያ መጻሕፍት፣ ለመምህራን ማስተማሪያ መጻሕፍቶችም አንድ ተማሪ አንድ መጽሐፍ እስኪይዝ ድረስ ኮሚትመንት ተወስዶ እየተሰራ ነው። በግብርናውም በጤናውም ሞዴል መሆን የሚያስችል ሰፋፊ እርሻዎች አሉ። ከዚህ የተነሳ እነኝን ተጠቅሞ የትምህርት ቤት አቅም ያለ ማጎልበት፣ የትምህርት አመራር በተለይ ጠንካራ አመራር ትምህርት ቤት ላይ
ያለመፍጠር በትምህርት ቤትም የትምህርትም አመራር ያለመፍጠር ችግሮች ይስተዋላሉ። በዛሬው ንቅናቄያችን ደግሞ ትኩረት አድርገን በክረምቱ ወራት መዘጋጀት የሚገባንን በሙሉ መዘጋጀት ያስፈልጋል። በንቅናቄ መድረክ የተሳተፉት የትምህርት ስብራትን ለመጠገን በሚደረገው ርብርብ የራሳቸውን ኃላፊነት እንደሚወጡ ተናግረዋል። የ2019 የትምህርት ስራ መስከረም 5 እንደሚጀምር የትምህርት ሚኒስቴር ታይም ቴብል ወይም ስኬጁል ያስቀምጣልና ሰሌዳ የትምህርት ስራ ሰሌዳ ያስቀምጣል። በዚህ መሰረት ከወዲሁ ተማሪ ወደ ትምህርት ቤት እንዲመጣ የሚደረግ ቅስቀሳ፣ የትምህርት ግብዓቶች ማሟላት እንዳለባቸው ከወዲሁ መረባረብ እንደሚያስፈልግ የሚያስገነዝብ መድረክ ነበር። በተለይ ክረምት ወራቶች የሚሰሩ ስራዎችን ቀድመን ዝግጅት አድርገን መስከረም ላይ ለምዝገባ ቀድመን የምናዘጋጃቸው መማሪያ ክፍል ወንበሮችን፣ ሰሌዳዎችን፣ ግቢ ማጽዳት ጋር ያለው ጉዳዮችን ቀድመን ለመዘጋጀት በተለይም ክረምት ወራት ላይ ማጠናከሪያ ትምህርት ሁሉ ለመስጠት ያሉ ጉዳዮችን ለማንሳት የተዘጋጀ ነው። በተለይ ቀጣይ ዓመት መደበኛ ትምህርት ከመጀመሩ በፊት ሀብት አሰባሰብም ላይ ካለፉ ጉድለቶች ምንድናቸው፣ ቀጣይ ማስተካከል የሚገባ ነገሮች ምንድናቸው፣ በመማር ማስተማር ሂደት ላይ የገጠሙ ነገሮችን ቀጣይ አሻሽለን የገጠሙንን የትምህርት ስብራትን ለመጠገን ሁሉም ባለድርሻ የራሱን እንዲወጣ እጅግ ወሳኝና አስፈላጊ መሆኑን አይቻለሁ። የትምህርት ጥራትን መነሻ ባደረገ ጉዳዮች ላይ ጥቅማ ጥቅምን ለማስከበር ቅድሚያ ትምህርት ጥራትን ነው የምንለው። በመቀጠል የአባላት መብትና ጥቅማ ጥቅም ጉዳዮች በየዘርፉ ናቸው። አንደኛ ዲስፕሊን አለ፣ ትምህርት ስልጠና አለ፣ ደረጃ እድገት አለ፣ ዝውውር አለ እና ለዚሁ ቅድሚያ ትምህርት ጥራትን ካደረግን በኋላ በአባላት መብትና ጥቅማ ጥቅም ከሚመለከተው በመዋቅር ዞናችን መምህራን ማህበር ከዞናችን ትምህርት መምሪያ ጋር አብሮ ተናቦ ይሰራል። በወረዳ ወይም ከተማ ትምህርት ጽሕፈት ቤት ትምህርት ባለሙያዎች ጋር አብሮ ይሰራል። ተማሪዎችን በስነ ምግባርና በእውቀት ለመቅረጽ የመማር ማስተማር ሂደቶችን ከማሻሻል ባሻገር ወላጅ ቤተሰብም በመከታተልና በመቆጣጠር የራሳቸውን ኃላፊነት ሊወጡ ይገባል ተብሏል። የወጣቶች አካላዊ ጤናና ስነልቦናዊ እውቀት ከማዳበር አኳያ ዘርፈ ብዙ ስራዎችን እያከናወነ ይገኛል። የኢትዮጵያ ወጣት ወንዶች ክርስቲያናዊ ማህበር ወወክማም ማህበሩ ከስፖርታዊ እንቅስቃሴ ባሻገር በስነ ልቦና ዙሪያ በማሰልጠን ወጣቶች ተስጧቸውን ፈልገው እንዲያገኙ እንደረዳቸው ሰልጣኞች ተናግረዋል። ከማህበሩ ምስረታ ጀምሮ እስካሁን ያሉ የስራ እንቅስቃሴዎችን በተመለከተ ባልደረባችን ሂሩት የምሩ አጭር ጥንቅር ይዛበታለች። ወወከማ በኢትዮጵያ ወጣቶች ወንዶች ክርስቲያናዊ ማህበር እንግዲህ በወላይታ ሶዶ ከተማ ይገኛል። ሰፊ የወጣቶች መዋያ ማዕከል አለው። ይህ ማዕከል ለወጣቶች ብዙ አገልግሎትን ይሰጣል። ወጣቶች በተለያየ አይነት ባልባሌ ቦታ እንዳይውሉ የሚያደርግ ማህበር ነው። ማህበሩ መቼ ተመሰረተ፣ ምን አይነትስ አገልግሎቶች በውስጡ አቅፎ ይዟል የሚለውን እናስቃኛችኋለን። እናንተም ከኛ ጋር እንድትሆኑና እንድትከታተሉ እንጋብዛለን። ወደ ወላይታ አምጥቶት ወላይታ ወወክማን በመጀመሪያ በ1960 ዓመተ ምህረት እዚህ አቋቁሞ ጥናቱን ሳይለቅ ምክንያቱም በመንፈሳዊ በአካላዊ በአእምሮ የበለጸገ ወጣትን ካፈራን በወክማ ውስጥ ሰግስገን ካስገባን ጥሩ እድገትና ጥሩ ወጣት ከወንጀል ነጻ የሆነ ወጣት ማፍራት ይቻላል ተብሎ ወላይታ አውራጃ ሁሉ ተሰብኮ የዛ አባል እንዲሆን ያደረጉት ጃንሆይ ናቸው። ያላቸውን ችሎታ ያወጡ ዘንድ የበለጠ ደግሞ ተጠቃሚነታቸው ይሰፋ ዘንድ ቦታን የማመቻቸት ስራዎችን እንሰራለን። ከዛ ባለፈ ስልጠናዎችን እናመቻቻለን። የተለያዩ ስልጠናዎችን ከስራ እድል ፈጠራ ካላቸው ዝንባሌ አንጻር ሊሳተፉ የሚችሏቸው ኤሪያ ላይ ስልጠናዎችን እንሰጣለን። ከዛ ባለፈ የስራ እድሎች ይመቻቹላቸው ዘንድ ከተለያዩ ቀጣሪ ድርጅቶች ጋር ይቀጥሯቸው ዘንድ የቅጥር ሁኔታዎችን የማመቻቸት ከቀጣሪ ድርጅቶች ጋር የማገናኘት ስራዎችን እንሰራለን። ወከማ ሲቋቋም
ብዙ ዓላማዎችን ይዞ የተነሳ ተቋም ነው። በአገር አቀፍ ደረጃም በከተማም በዞንም የወጣቶች ድምጽ እንዲሰማ፣ የሴቶች ድምጽ እንዲሰማ፣ የአካል ጉዳተኞች ድምጽ እንዲሰማ በተለያዩ መድረኮች ተገኝተው ሀሳባቸውን የሚያነሱበት በተለይ ከፖሊሲም አንጻር የራሳቸውን አሻራ የሚያስቀምጡበት ፕሮግራም ነውና እዛ ላይ ሰፊ ስራዎችን እየሰራን እንገኛለን። ወጣቶቹም እንግዲህ እንደተመለከታችሁት ከስነ ልቦና ዝግጅት ጀምሮ ከውይይት ጀምሮ ሀሳባቸውን በመግለጽ ጀምሮ በስፖርታዊ ጨዋነት በራስ መተማመንን የሚፈጥርላቸውን አስተዋጽኦ የሚያበረክትላቸውን ሂደት እየሄዱ ነው የሚገኙት። ያነጋገርናቸው ወጣቶችም የሚያመለክቱት ይህንኑ ነው። ወክማ አካል ጉዳተኞችንም ጭምር አንድ ላይ ሰብስቦ አገልግሎት እየሰጠ ይገኛል። ወደ ስራ እንድንሰማራ ጠቅሞናል። እኔም በዛ ተጠቃሚ ሆኛለሁ። በስነ ልቦና ዙሪያ በሌላ ምክርም ከያለንበት ጠርተውን ለኛ የሚያስፈልገውን ያደርጉልናል። ከሌሎች ጋር ተሳታፊ እንድንሆን አስተርጓሚም ጠርተው አካል ጉዳተኛንን ሳንል እኩል እንድንሆን ድጋፍ አድርጓል። ወጣቶች ማለትም አልባሌ ቦታ ከሚውሉ ወደዚህ መጥቶ እየሰሩ ቢውሉ ለነሱም አሪፍ ነው። አልባሌ ቦታ ሶሻል ሚዲያ የማውን ነገር እያዩ የማን ወዘተ ነገር ቦታ ከሚያሳልፉ ወደዚህ መጥቶ ቢሰሩ በጣም ለውጥ አለው። ደስ ይላል ብዬ አስባለሁ። ብዙ አይነት እንቅስቃሴዎች አሉ። የስፖርት እንቅስቃሴዎች፣ የውዝዋዜዎች፣ ከዛም ባሻገር ደግሞ ስልጠናዎች ይሰጣሉ። ከዲጂታል ኮምፒውተር ጋርም የተያያዘ እንዲሁም ደግሞ ቀጣይነት ያለ የሰላም ግንባታ ላይ ወጣቶች ሚና ምን መሆን አለበት በሚል ስልጠናዎች ይሰጣሉ። በ1960ዎቹ አጋማሽ የጀመረው የኢትዮጵያ ወጣቶች ወንዶች ክርስቲያናዊ ማህበር አሁን ላይ በወላይታ ሶዶ ከተማ በተለያየ አይነት ስልጠናዎችና የስፖርታዊ እንቅስቃሴዎች በስፋት እየሰራ ይገኛል። እኛም ቀደም እንዳስቃኘናችሁ ተመልክታችኋል። ከዚህስ በበለጠ ምን ሊሰራ አቅዷል? ይዘን የቀረብነው ጥያቄ ነው። አሁን ከምንሰጠው አገልግሎት በተሻለ በተለይ የወጣቶችን ህይወት ሊቀይሩ የሚችሉ መሰረታዊ የሆኑ ስልጠናዎችን ለመስጠት በዚች 3 ወር ውስጥ የምንጀምረው ሰፊ ፕሮግራሞች አሉ። በተለይ በዚህ በአሁኑ ሰዓት የዲዛይኒንግ ስራ በጣም የተሰራበት ነው። ብዙ ወጣቶች ኢንጌጅ እያደረጉ ነው። ማህበራዊ ሚዲያ ላይ ወጣቶች እየተሳተፉ ነው። እዛ ላይ በቂ ክህሎት እንዲኖራቸው ዲጂታል ሊትሬሲያቸውን ከፍ ለማድረግ ወክማ የራሱን የሆነ ሀብ እየገነባ ይገኛል። እዛ ሀብ ላይ ብዙ ወጣቶች ይሰለጠናሉ የሚል ተስፋ አለን። ያንም በአጭር ጊዜ ውስጥ ግንባታው አልቆ ወጣቶች ወደዛ ማዕከል ገብተው የሚማሩበት አንደኛው ስራችን ነው። ወወክማ በጎ አድራጊ እጅ በመሆኑ ማዕከሉን ዘመናዊና ለወጣቶች ተመራጭ ለማድረግ የዞንና የከተማ አስተዳደሮችን ጨምሮ ባለሀብቶች ትብብር እንዲያደርጉ ጥሪ ቀርበዋል።